ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥር 3 ቀን 2014 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢ ዶልዶ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ጥር 3 ቀን 770 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? የለመደ ዋሾ ጨረቃን በቀን ይሞቃል በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ ሀተታ ከዜናው በማስከተል እናቀርባለን። በማከታተልም ያገዛዙን ቁንጮ ኮሎኔል ውሸቶች አስመልክቶ በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን በተከታታይ አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። ሰሞኑን በአሸባሪና በክህደት ወንጀል ተከሰው እስር የነበሩ ወንጀለኞችን በማን አለብኝነት ከእስር መፈታታቸውን ተከትሎ ከበርካታ ዜጎችና ከተደራጁ ክፍሎች የሚሰማው ተቃውሞና በአገዛዙ ላይ እየተካሄደ ያለው ወገዛ የቀጠለ ሲሆን ሰኞ ጥር 2 ቀን የወደዱ ኮሎኔል ከአሜሪካው መሪ ከባይደን ጋር ያደረገው የስልክ ውይይት ውሳኔው በማን ትዕዛዝ እንደተሰጠና እንዲሁም ከውሳኔው በስተጀርባ የነበረውን ሴራ አጋልጧል ተብሏል። ከሁለቱ ውይይት በኋላ ከዋይት ሃውስ የተሰጠው መግለጫ ውሳኔው በማን ትዕዛዝና ጫና እንደተሰጠ የሚጠቁም ከመሆኑም በላይ ወደፊት የተሸረበውንም ሴራ ግልጽ ያደርጋል። በመግለጫው ላይ ከተሰጠው ከባይደን ማሳሰቢያዎች መካከል በድርድር ላይ የተመሰረተ ተኩስ አቁም ይደረግ የሚል የሚገኝበት ሲሆን ይህም በአገዛዙ በኩል የወልቃይትንና የራያን አካባቢዎች ለወያኔ አስረክቦ ተኩስ ለማቆም ዝግጅት የተደረገ መሆኑን የሚያሳይ ነው ተብሏል። በተለይም የአሸባሪው የወያኔ ቡድን ጦርነቱን ለማቆም እንደ ቅድመ ሁኔታ አድርጎ የሚያቀርበው ይህንን ሐሳብ በመሆኑ በውይይቱ ላይ መነሳቱ ጎላ ብሎ መነገሩ ሴራውን ግልጽ ያደርጋል ተብሏል። ወደ ኋላ መለስ ካልንም ወያኔ በጦርነቱ እየተደቆሰ በነበረበት ሰዓት የወገን ኃይል ወደ ትግራይ እንዳይገባና ባለበት እንዲቆይ የተደረገው የዚሁ ሴራ አካል መሆኑን እንረዳለን። ይህ በዚህ እንዳለ በአዲርቃይም ሆነ በራያ ግንባሮች አሸባሪው የወያኔ ቡድን በተለያዩ ቦታዎች ታጣቂዎችን እያሰማራና በነዋሪዎች ላይ ከፍተኛ በደል እየፈጸመ መሆኑን ከሁለቱ አካባቢዎች ከሚደርሱ መረጃዎች ለማወቅ ተችሏል። በአዲርቃይ ግንባር አምባወር በሚባለውና በሌሎች በወረዳው ውስጥ ባሉ አካባቢዎች የውጭ ሀገር ዜጎች የሚመስሉ ታጣቂዎች የተሰማሩ መሆናቸውን የዓይን እማኞች ተናግረዋል። የወያኔ ታጣቂዎች በተሰማሩባቸው አካባቢዎች የሕዝቡን ንብረትና ምግብ ከመዝረፋቸውም በላይ ሴቶችን አስገድዶ የመድፈርና አፍኖ የመውሰድ ወንጀሎች እየፈጸሙ መሆናቸውም ተነግሯል። ባለፉት ጥቂት ቀናት ከአዲርቃይ ከተማ ብቻ ከ2500 የሚበልጡ ዜጎች ቤት ንብረታቸውን ጥለው ወደ ደባርቅ ተሰደዋል። ዘረኛው አገዛዝ ምንም አይነት እርዳታ እንዳላደረገላቸውም ከስፍራው ተገልጿል። በማይጸምሪ ከተማ አካባቢ የድሮን ጥቃት በመፈጸሙና በጥቃቱም 17 ሰዎች መገደላቸውን ሮይተርስ የተባለው የዜና ተቋም በአካባቢው የሚገኙ የእርዳታ ሰጪ ድርጅቶች አባላትን ዋቢ በማድረግ ዘግቧል። የአካባቢው ነዋሪዎች በአዲርቃይ አካባቢ የአየር ጥቃት መካሄዱንም አረጋግጠዋል። የድሮንና የአየር ጥቃት በየወቅቱ ቢለፈፍም በወያኔ ላይ ያደረሰው ጉዳትም ሆነ ማፈግፈግ ተገልጾ አያውቅም።
ይህም የጥቃቱን ኢላማ አጠራጣሪ አድርጎታል። አገዛዙ የድሮን ጥቃት ፕሮፓጋንዳውን የአማራውን ሕዝብ ድጋፍ ለማግኘት በሐሰት የሚነዛው እንጂ በጥቃቱ የተገኘም ሆነ የተመዘገበ ድል እስካሁን የለም። በራያ ግንባር በተለያዩ ቦታዎች ይዞታውን ያስፋፋው የወያኔ ታጣቂ ምሽጎቹን እየቆፈረ መሆኑን ሲታወቅ የአየርም ሆነ የድሮን ጥቃት አልገጠመውም። ከዋጃና ከጥሙጋ የተፈናቀሉ ዜጎች በቆቦ ትምህርት ቤት ውስጥ ተጠልለው ይገኛሉ። ሰኞ ጥር 1 ቀን የአማራው አካባቢ የተለያዩ የአስተዳደር ኃላፊዎች በባህር ዳር ላይ ሲያካሂዱት የነበረው ስብሰባ በከፍተኛ ውጥረት የተካሄደ መሆኑ ተገለጸ። በስብሰባው ላይ የተለያዩ ጉዳዮች የተነሱ መሆናቸው ሲነገር ብዙዎች ጉዳዮች አጨቃጫቂ ስለነበሩ ያለ ስምምነት ተቋርጧል ተብሏል። ኮሎኔሉ በስብሰባው ላይ እንዳይገኝ ተሳታፊዎቹ ግልጽ አቋም ወስደዋልም ተብሏል። በወለጋ ሆሮ ጉድሩ ዞን ሰሞኑን አገዛዙ ወሰድኩት በሚለው እርምጃ 431 የኦነግ ሸኔ አባላት መገደላቸውና 115 መማረካቸው ይነገር እንጂ በወለጋ አካባቢ አሸባሪ ቡድን እንቅስቃሴ እየተጠናከረ መምጣቱን መረጃዎች ይጠቁማሉ። የሽብር ቡድኑ የሆሮ ጉድሩ ወለጋ ዞንን ከምስራቅ ወለጋና ከምዕራብ ሸዋ የሚያገናኘውን የሻምቡ ባኩን ብቸኛ አስፋልት ኮንክሪት መንገድ በተለያዩ ቦታ ላይ በመቆራረጥና በማፍረስ ላይ ከፍተኛ የትራንስፖርት ችግር የፈጠረ መሆኑን የዞኑ አስተዳደር ገልጿል። የሽብር ቡድኑ በአማራ ተወላጆች ላይ ከሚያደርሰው አረመኔያዊ የሆነ የዘር ጭፍጨፋና የጅምላ ግድያ በተጨማሪ የሕዝብ ማመላለሻ ተሽከርካሪዎችን፣ አምቡላንሶችንና ሌሎች የአካባቢው አስተዳደር ንብረቶችን አውድሟልም ተብሏል። በምስራቅ ወለጋ ዞን የአሸባሪው የኦነግ ሸኔ ቡድን ባካሄደው ጥቃት ምክንያት በዞኑ በሚገኘው በጊዳያና ወረዳ ሊሊ ማርያም በተሰኘ ቦታ የእሳት ቃጠሎ ተነስቶ በርካታ የምግብ ሰብሎችን እንዲሁም ቤቶችንና ብረቶችን ማውደሙን የዓይን እማኞች ለዜና ተቋሞች ተናግረዋል። በየዓመቱ በታህሳስ ወር ሳሩም ቅጠሉም ስለሚደርቅ በአካባቢው የእሳት ቃጠሎ የመነሳት እድሉ ሰፊ ነው የሚሉት የአካባቢው ነዋሪዎች ወትሮ እሳት ሲነሳ ይከላከሉ የነበሩ ነዋሪዎች በአሁኑ ወቅት በኦነግ ሸኔ ጥቃት ምክንያት ከመኖሪያቸው በመፈናቀላቸው እሳቱን የሚከላከል አካል ጠፍቶ እሳቱ ብዙ ጉዳት ማድረሱን በተጨማሪ አስረድተዋል። በእሳቱ ምክንያት የተቃጠሉት ሰብሎችም ሆነ መኖሪያ ቤቶች በሽብር ቡድኑ ጥቃት የተፈናቀሉ ዜጎች ንብረት መሆናቸውም ተነግሯል። ተፈናቃዮቹ የጸጥታ ኃይሎች ወደ ቦታው እንዲገቡና እነሱም ወደ ቀያቸው እንዲመለሱ ያቀረቡት ተደጋጋሚ አቤቱታዎች ያገዛዙ አካል በሆኑት አካባቢው ባለስልጣኖች በኩል ጥያቄው ተቀባይነት ባለማግኘቱ ዜጎች እየተሰቃዩ ይገኛሉ። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። የማክሰኞ ጥር 3 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የለመደ ዋሾ ጨረቃን በቀን ይሞቃል። መንግስት ህዝብ ይሁን ብሎ የመረጠው መሆን አለበት የሚባለው በዋና መልኩ የአመኔታን ችግር ለማስወገድ ነው።
ሕዝብ በመንግስቱ ላይ መተማመን አለበት። በሆነ ምክንያት እምነት ሲጎድል በዲሞክራሲያዊ አገሮች የሕዝብ ተመራጮች ለመንግስት ድምፅ ነፍገው ከስልጣን ያወርዱታል። ይህ መቼም ኢትዮጵያን በመሰሉ አገሮች ደብዝዞም ይሆናል ተብሎ አይታሰብም። አፈቅሬው ኮሎኔል ወያኔ ነው ያጠፋው፣ መንግስት ነው ተጠያቂ ብሎ ሲለፍፍ በጅምላ ውጠውለት ሙሴያቸውን ሰይመው ለውጥ ሊያመጣልን ነው ብለው ያመኑት ነበሩ። ከነዚህ አብዛኛዎቹ በሰውየው መረን የለቀቀ ውሸት እየተበሳጩ ሲርቁት አሁንም የትላንት የዛሬም ተወናባጆች ሆነው ድርቅ ያሉ አሉ። በአጠቃላይ ግን ኮሎኔሉን የሚያምነው ሰው ቁጥር በጣም መቀነሱና አብዛኞቹ ቀጣፊና ዋሾ እያሉት እንደመጡ ግልጽ ነው። የውሸታም ሰው ማስታወሻው ጣቃ እንዲሉ የለመደ ውሸታም ጨረቃ ሞቆ አቃጠለኝ ሲል አይዘውም አያፍርም። ኮሎኔሉ ከወያኔ ጋር ተመልሶ ሊዳበል ባለው ፍላጎትና የሉዓላዊነት ጠበቃ ነኝ ሊል ከጅሎት የነበረውን ጭንብል አውልቆ ጌታው አሜሪካ ባዘዘው መንጎዱን ተያይዞ ለወያኔ መሬት ሲለቅ ከርሞ መሐይም ዘረኞችን በአማራው ላይ ሲያሰማራብን ፍጅት ሲፈጽም ቆይቶ አሁን ደግሞ በሰላምና እርቅ ሽፋን በገሃድ ወያኔን ሊያቅፍ በመነሳቱ አይነታ ወንጀለኞችን ወያኔም ሆነ የቄሮ መሪዎችን ከእስር ለቋል። እነ መዓዛ መሐመድና ሌሎች አገር ወዳዶችን አይደለም ኢትዮጵያን ለማጥፋት እድሜ ልካቸውን የዳከሩትን እነ ስብሐት ነጋን እንጂ ነው። በዚህ ውድቅ እርምጃው የተበሳጨው ሰው መብዛቱን ሲነግሩትም እኛም እኮ ክሱ መቋረጡ አስገርሞናል ብሎ ቁጭ። የኮሎኔሉ ደጋፊዎች ሰውየው አፉን በከፈተ ቁጥር እየተሳቀቁ ምን ነው ዝም ቢል እስከማለት ደርሰዋል። ለድጋፍም አሳፍሯቸዋል። አላመች አለን ማለትንም ተያይዘዋል። አላቋሙ ጸረ ወያኔ ጸረ አሜሪካ አድርገው ሊያሞግሱት የሞከሩትም ፉርሽ ሆኖባቸዋል። ኮሎኔሉ ሕዝብን ንቆ ነው እንዲህ የሚቀደደው ወይስ ውሸት ለምዶበት የሚለው ጥያቄ የሕዝብ ሆኗል። ሙያተኛ ውሸታም ነው ብለን ከጠዋቱ የደመደምነው ብዙም አልተገረምንም። ካልዋሸ ያማዋል። የውሸቱን ዝርዝር እንጻፍ ብንልም ወረቀት ሊጨርስ እየዳዳው ነው። ማናቸው በኢትዮጵያ ስልጣን ይዘው ፈላጭ ቆራጭ ሆነው ወሳኝ ሆነው ያሉትን ማንነት አጥቶ ስብሃት የተለቀቀው ኮሎኔሉ ሳያውቅ ብሎ ፍለጋ የሚገባው? ቡራዩና ሌሎች ቦታዎችም ዜጋ ሲፈናቀል ሲገደል አልነበርኩም አልሰማሁምን ማናም ነው ያውቃል። ሴራው ግልጽ ነው። መደጋገማችንም አስፈላጊ የሆነው በዚሁ ምክንያት ነው። ኮሎኔሉና ጭፍሮቹ ብልጥ ሆነን አማራና ትግሬውን አጫረስ ነው ብለው ቢፎክሩም ተደምጠው ነበር። የአሁኑ ብልጠታቸው ደግሞ ከወያኔ ጋር ሆነው አማራውን ባጣብቂኝ ከቶ መጨረስ ነው። ወልቃይት ጠገዴን፣ ራያን ለወያኔ ለመመለስ ነው። ወጣም ወረደም የዘረኞች ስምምነት ለአማራውና ሌላው ሕዝብ ከቶም የሚበጀው አይደለም። ይህን አውቆ ነቅቶ መንቀሳቀስ ከቻለ አማራውን የሚያስጠቁትን ብአዴን አዴፓ መጋዦች ጥግ ሊያስይዝ ከቻለ በስሙ እየተጠቀሙ ሰልፋቸው ግን ከወያኔና ኮሎኔሉ ጋር የሆኑ ዘመናዊ ባንዳዎችን ከርሳ አደር ቅንቅኖችን አራግፎ ከእሳት ሊከት ከቻለ ሕዝብ በተደጋጋሚ ሊወናበድ ሊጃጃል ሊታለል አይፈቀድለትም። በድርጊቱ አገርን ያስጠፋልና አገር አልባ ይሆናልና ስንቶቹ ስንቴ አወናብደው ለአደጋና ሽንፈት እንዳጋለጡት መቼም መርሳት የለበትም። ሊነገዱበት ስንትና ስንት ቡድኖች ብቅ ብለውበት እንደነበር ማስታወስ ይገባዋል። ለዘረኞቹ ተጎንብሰው ክህደትን በሕዝብና በድርጅት ላይ የፈጸሙት ዛሬ የት ናቸው? ውርደትና ቅሌት ሸክምን ለለመዱት ጫንቃዎች ትተን የአርበኞችን ግዳጅና ጀግንነት ተሸክመን አገራችንን ከጥፋት ለማዳን ሕዝባችንን ከፍጅት ለመከላከል ዝግጁ ብንሆን ይመረጣል። በአሜሪካ አጋፋሪነት ከወያኔና መሰሎቹ ጋር እርቅ ሳይሆን መፍትሄው ሁሉንም ዘረኞች በሕዝብ ትግል አስወግዶና ባዕዳንንም ገድቦ የሽግግርን ሂደት እውን ማድረግ ነው መድኃኒቱ። ዘረኛ ከዘረኛ ዘረኛ ከአድርባይ ባንድ ተወያየው ተስማማው ቢል ለኢትዮጵያ ምንም አይፈይዳትም።
ሸምበቆ ምን ቢረዝም ምሰሶ አይሆንም። ኢትዮጵያን ለመከላከል በጋራ እንነሳ። ለምን አታልላል መልኩን አሳምሮ ተጭበረበራል ተገንዝቤያለሁ ተፈጥሮን መርምሬ ከሰውም አለበት በሰልና ጠረ ሰው ጃሞኜ እያቀለረ ውሸታም መልኩን እያሳመረ ሎሚ መስሎሞ ያጨረበረ አደነገረ ሰው ጃሞኜ እያቀለረ ውሸታም መልኩን እያሳመረ ሎሚ መስሎሞ ያጨረበረ አደነገረ የሰኞ ጳጉሜ 1 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ እውነትና ሐቅ እያደር ይጠራል። እከክን ያመጣ ጥፍርንም አላሳጣ የተባለውም አለ። ትዕግስትን መጠየቁ ባይቀርም ሐሰት ሲቸነፍ ማየታችን የማይቀር ነው። ኮሎኔሉ በጦርነት አማራን የጎዳ መስሎት አገር ማስጠቃቱ ተጋልጧል። ሴራውና ብልጠቱ አማራና ትግሬን እርስ በርስ ማጫረስና ሁለቱንም ከዚያ መጨረስ ነው። ቡትቶ እቅድ ነው። የሽመልስ አብዲሳና መሰሎቻቸው ጫጩት አንጎል የሚያፈልቀው ወያኔም ራሱ በነጻድቃንና ጌታቸው ረዳ አይነት ቡፋዎች በሚሸርቡት ተመልሶ አሸናፊ የሚሆን መስሎት በሕዝብ መሃል ታሪካዊ ቁርሾን ጥላቻን እየኮተኮተ ነው። አሸናፊ የሚሆንም መስሎት ወጣቶችን እያስጨረሰና ሕዝብን ባዳፍኔ እየደበደበ ጉራውን ሲቸረችር መስማት ተገደናል። መጥፎ ጊዜ ነው፣ ግን ኢትዮጵያ ሁሉንም ተምቾች እንደምታስወግድ ጥርጥር የለውም። አማራው ሕዝብ ግን በላዩ የተጫነበትን በአዴን ተብዬ ከሃዲ ጉድ ከጫንቃው አውርዶ ከትቢያ መደባለቅ ይኖርበታል። ባንዳ ምሁራንንም መቅጣትና ጥግ ማስያዝ የግድ ነው። ከጭቆናና ከሀገር አጥፊ ዘረኞች ጋር መቻቻል የሚባል ነገር የለም። ከኮሎኔሉ ደጃፍም ሆያ ሆዬ የሚፈቀድ ሊሆን አይችልም። በሰሞኑ ኮሎኔሉ ወደ ደባርቅ አዲያርቃይ ሳይሆን ወደ ውጭ ሀገሮች ሩዋንዳና ኡጋንዳ ተጉዞ ተመልሷል። ሂድ የሚል ትዕዛዝ ተቀብሎ መሄዱን ለመደበቅ ስለ አባይ ግድብ ዋናነት ሊያወራ አስቦ አስመስሎ ቀጣጥፏል። ኡጋንዳ፣ ሩዋንዳ ማለትም ሙሰቪኒና ካጋሜ የአሜሪካ ቡችሎች ከሆኑ ቆይቷል። ኮሎኔሉን አሜሪካ ለስልጣን ስታበቃ በቅድሚያ አሻሽጡት ብላ ያዘዘቻቸው ሁለቱ ገና ሳይጀመር ብልህ መሪ፣ አዋቂ ወዘተ በሚል ሽልማት የሰጡት ናቸው። በአቋም ደረጃ ሙሰቪኒ የወያኔን የዘር ፖለቲካ የማይደግፍ ቢሆንም ካጋሜም የሩዋንዳው ቅርበቱ ለወያኔዎች ነው ቢባልም ኮሎኔሉን ለመትከልና በአሜሪካ ጃንጥላ ስር በአፍሪካ ቀንድ ተባብረው ሊሰለፉ የተስማሙ ናቸው። ኮሎኔሉ ወደ እነሱ የተጓዘው ስለ ግድብ ሊቀሰቅስ ሳይሆን አሜሪካ በሚፈልገው መሰረት ከወያኔ ጋር እርቅ በሚለው ላይ ለመወያየት መሆኑ ታውቋል። የአሜሪካ ፍላጎት ወያኔና ኮሎኔሉ የተኩስ አቁም ስምምነት አድርገው ወያኔ እየተለቀቀለት የያዘውን መሬት ለቆ እንዲወጣና
ምዕራብ ደቡብ ትግራይ የሚለው የአማራው መሬት እንዲመለስለት የወያኔና ኮሎኔሉ ጥምር ዘረኛ አገዛዝ እንዲሰፍንና ኢትዮጵያ እንደ ቀድሞ በአሜሪካ ጫማ ስር ወድቃ መጫወቻ እንድትሆን ነው። ንቀውናልና የነቃንባቸው አልመሰላቸውም። ሱዛን ራይስ የተባለችው ግብዝ የአሜሪካ ባለስልጣን የመለስ ተቃዋሚዎች ሁሉ ደደቦች ናቸው ያለችውን መርሳት አይገባም። ገዢንን ባዮቹ ባለተራ ዘረኞች በይፋና በተደጋጋሚ የኢትዮጵያን አንድነት አከርካሪውን አደቀቅ ነው ሲሉ እነ ስብሃትም ሽመልስም ሰምተናቸዋል። ዘረኞቹ በጅምላ በኢትዮጵያ ታሪክና ቅርስ በአማርኛ ቋንቋና ተዋህዶም ላይ ያልተቋረጠ ዘመቻቸውን አስፋፍተው ዛሬ ትውልዱ ያማረበት መስሎት ጉራማይሌ ልፈፋና ጽሑፍ ስልጣኔ መስሎት ይገኛል። አማርኛን በጥራዝ ነጠቅና ወልጋዳ እንግሊዝኛ የተካ መስሎ መደመጡ አዋቂ የሚያሰኝ መስሏል። ይህ ሁሉ የዘረኞቹን ጸረ ኢትዮጵያ ዘመቻ ስኬት ጠቋሚ ነው። ሀፍረቱ የኛ የትውልዱ። ዘረኞቹም ሆኑ ጨቋኞች አሸናፊ የሚሆኑት የአንድነትን ምሰሶ ቀስ በቀስ ያፈርሱና የሕዝብን ወኔና ንቃት ሲሰልቡም ነው። አጉል ፈረንጅ ኢትዮጵያን አይቆረቆርላትም። ደንበኛው ፈረንጅ ደግሞ አይወዳትም፣ የሚጠበቅም አይደለም። አገርን ለመከላከል ለመጠበቅ በሀገሩ ፍቅር የተቃጠለ አገር ወዳድ ትውልድ መኖሩ ወሳኝ ነው። በወሳኝ ቦታዎች የሚገኙት አገርን የካዱና ለባዕድ ያደሩ ከሆኑ የባዕድ አገሮችና ኃይሎች ቅጥረኞች ከሆኑ ወዮላት ያቺ አገር ተብሏል። ስለዚህ ለማንም የማይሰግድ አገር ወዳድ ስሜትና አቋም ሊኖረን ተገቢ ነው። በአገራችን መኩራትም መኖር ያለበት ነው። በዘረኞች ጸያፍ ድርጊቶች በአገራችን እንድናፍር ቢገፉንም ፍጅታቸውና አረመኔ ድርጊታቸው ሁሉ ቢያሳፍረን ቢያስጠላንም ልዋጭ የሌላት ሀገራችን ኢትዮጵያ የምታኮራን ነበረች፣ ናት፣ ሆናም ትቆያለች ብሎ ቆርጦ መነሳትም ያስፈልጋል። ትውልድ ለትውልድ ቀና ስራውን ቅርሱን እያሳለፈ አልፏልም። መናኛ ርካሽ ሰዎች በጸረ ምኒልክ ልፈፋ ተጠምደው ብናይም አጼውና ትውልዳቸው ለኢትዮጵያ ብቻ ሳይሆን ለመላው ጥቁር እና ጭቁን ሕዝብ በኢትዮጵያ ስም አኩሪ ታሪክን አስመዝግበዋል። ቀጣዩም ግዳጁን ሊወጣ አያሌ መስዋዕትነትን መክፈሉ የተመዘገበ ነው። የዛሬውም ትውልድ የመጣበትን ግዳጅ መሸከም ሲገባው ያለፈውን በመንቀፍ ወይም ግዳጁን ለመጪው ትውልድ በመለጋት ሊወሰን አይችልም። አገርን ትቶ ዘረኞች በቀደዱት ጎጥ ቦይ መፍሰስ ንቃት ሳይሆን ለዘረኞች መሸነፍና አገርን በከባዱ መጉዳት ማለት ነው። ማንነትን በኢትዮጵያዊነት መግለጽ ሳይሆን ጎጥን ማስቀደምና በዛው አፍ ደግሞ ለምንስ ብሔረሰብ ተባለ ብሎ መንጨርጨር አብረው ሰምነው የሚሄዱ አይደሉም። የቀድሞ ተማሪዎች ኢትዮጵያዊ ከሚለው ውጭ በብሔረሰብ አንፈረጅም ብለው መታሰራቸውን መጋዛቸውን ልንረሳም አይገባም። ዘረኝነት የነ ወያኔ ደዌ ነው፣ ክፉ ወረርሽኝ። እነ ገረሱ ዱኪና አብዲሳ አጋን እንጂ እነ ጋቢሳ አብዲሳ አይነቶቹን ዘረኛ ጊንጦች በኢትዮጵያዊነት አናውቅም ነበር። ዘረኝነት ጸረ ኢትዮጵያዊነት ነው። ብአዴን የአማራም የኢትዮጵያም ሕዝብም በሞላ ጠላት ነው። ድል ለኢትዮጵያ አንድነት። የሰኞ መስከረም 17 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ። ከዋሾ አይዋዋሉ ለጠላት
አይታለሉ። ብዙ ጊዜ ብለነዋል፣ ደግመን ደጋግበን አቅርበነዋል። ኮሎኔሉ መደመር የሚል አስገማች ውጥንቅጥ በመጻፍ ፈንታ መዋሸት ወይም ዋሽቶ መግዛት የሚል መጽሐፍ ቢጽፍ ወይም ቢያጽፍ የተዋጣለት ይሆን ነበር። ከአፍሪካ አምባገነን ቀጣፊዎች ሁሉ የላቀ ሊባልም ይችል ነበር። ኮሎኔሉ በርዕስ ማስቀየር የተካነ ነው ቢባልም ነገር ሲመጣ ቦታ ቀይሮ አልነበርኩም በማለትም ጮሌ ነኝ ብሎ ያምናል። በምርጫ ለውጥ ታያላችሁ ብሎ ተስፈኞችን ያቋምጣል። እንደተጠበቀው ግን አብዛኛውን የፓርላማ መቀመጫ ራሱ አሸንፏል። በጦርነቱ የሚዋጉትን አገር ወዳዶች እየሻጠረ ወያኔን መጥቀሙን ህዝብ እያወቀ ፋኖ ብለው የተደራጁትን ሊያፈርስ ባለው አቅም ይፍጨረጨራል። ለውጥ ለጠበቁት ሕፃን አራጁ ሽመልስ አብዲሳን የኦሮሞ ክልል ለሚለው ፕሬዝዳንት ብሎ ሰይሟል። በምርጫ እንኳ አንዲትን ድምጽ ያላገኙትን ሚኒስቴር ብሎ ይሾማል ብለው የሚጠብቁም አሉ። ስንት ምርጫና ስንት መስከረም 24ን ያላሳለፍን ይመስል መጪው መስከረም 24 ተአምር ያሳያል ብሎ ኮሎኔሉ ራሱ እያስፈሸከተ ነው። ለውጥ የምንለው ዘረኛው አገዛዝ ከስሩ ተነቅሎ ሲወገድ እንጂ ጉልቻ ሲቀያየር አይደለም፣ ሊሆንም አይችልም። አንገብጋቢ ጥያቄ ወይም ጉዳይ ርዕስ በቀየረ ቁጥር በቀደደው ቦይ የምንፈስ ከሆነ የምንዘናጋና የምንታለል ከሆነ ጥፋቱ የራሳችን ከመሆን አያልፍም። ሞኝ ከሁለት ሆነናል ማለት ነው። የሱ መገናኛ ብዙሃን የድል ጉም ሊያስጨብጠን ሲጥር ሲመግበን ሆያ ሆዬ ማለት ይሆንብናል። በቅድሚያ ከድሮ ጀምሮ የነበሩንን ጠላቶች ግን የዘረኞቹን ወዳጆች አዲስ ግኝት የችግራችን ሁሉ ምንጭ ሲል ሐቅ አልክ በሚልም ሰልፍ ሲዳዳም ታይተናል። ግሪኮች ጥንት በራሱ ውበት የሚኩራራ አምላክ ነበራቸው፣ ናርሲሲስ የሚባል። ነጋ ጠባ የሚሸተረው ኮሎኔል ያስንቀዋል። አላዋቂነቱን አልቀበል ብሎም ዓለም ያደነቀውን ፈላስፋ ካርል ማርክስ ስሙን ሳይቀር በሚገባ ሳይጠራ ሊተችና የተሻለ መጽሐፍም ከተብኩ ብሎ ሊደነፋ ሲሞክርም ሰምተናል። ኮሎኔሉ ከወደ ላይ የሚያመው ነገር አለ። የአንጎላ ሐኪሞች እንደ ታሪክ አዋቂዎች ግን ድምጻቸው ስለሰለለ ስያሜ ልንሰጠው አልቻልንም። ሆኖም ግን ኮሎኔሉ በሽተኛ ነው። አስቀያሚ ሰው ቢባልም አግባብ አለው። በነገሮች የሚገረሙና ነጋጠባ የሚደናገሩ ለኢትዮጵያ ቁስል ሆነዋት እንዳሉ ደግሞ የሚያከራክር አይደለም። መስከረም 24 ሲላቸው እስቲ ያን ቀን ጠብቁ ይሉናል። እኛ ሳንቀር በምርጫ ቧልቱ መድበለ ፓርቲ የሰፈነ ለማስመሰል ለታማኝ ጭፍሮቹ ትንሽ በርጩማ ያድል ይሆናል ብለን ነበር። እንዳየነው ግን አልሆነም። ያው የወያኔን 100% ሊደግምብን ሞከረ እንጂ ኮሎኔሉ አገዛዙ ዘረኛ፣ መሰረቱ ውሸት፣ ፖለቲካው ልቦለድ ሆኖ በረሃብ በሚጠቃ አገር የጠገበ አምባገነን ለመሆን ይመኛል። ጠላቱ መልአተ ሕዝቡና ያስቀየማቸው ወዳጆቹም ጭምር ስለሆኑ ኮሎኔሉ አይበረከትም ቢባል ከሐቅ የራቀ አይደለም። ጭቁኑ ሕዝብም ይህን ተረድቶ ዘረኛውን ቡድን እንደ ስይሞ መለኮት መንግስት መቁጠሩን አሳርጎ ለመብቱ ለአገሩ ለሰብዕናውና ክብሩ በቁርጠኝነት መዋደቅ ይገባዋል። ከዘረኛው አገዛዝ ለሀገር የሚጠቅም ይገኛል ይመጣል ብሎ ማሰብ ከጅልነት ያስደምራል። ሕዝብ በሚስጥርም በይፋም ተደራጅቶ እንደ ሁኔታው ዘረኞቹን ሊያስወግድ መዋደቅ አለበት። የኮሎኔሉ አገዛዝ ኢትዮጵያን ይጎዳታል እንጂ አይታደጋትም። በቂ መረጃ አግኝተናል። ይህን በተመለከተ በጸረ ወያኔው ፍልሚያም አገዛዙ ከሚዋደቀው ሕዝብ ጎን ላለመሆኑ ማንም መረጃ አምጡ የሚለን አይኖርም። ሕዝብ ጠላት ወዳጁን ካወቀ ጠላቱን አጋር ወይም ወዳጅ ብሎ መቁጠሩን ማቆም ይኖርበታል። ሚስጥሩንም ከነሱ መደበቅ ወሳኝ ነው። ባጭሩ የአብይ አገዛዝ የኢትዮጵያ ጠላት ነውና ምንም ውዥንብር ሳያጠቃን እንደ ይዘቱና አመጣጡ ከምድረ ገጽ ልንሸኘው ይገባል። ድል ለኢትዮጵያ ሕዝብ! Yeah.
ሁሉ የማያከራክር ድሉ ፍጹም ነው እምነቴ ድሉ ነው ሕይወቴ የባለት ጎዳና ተከተው ጓዶች ባና ይወከታሉቴ ይቆረቆርደኔ ናቴ ስራክብ ላሜ ፍጹም ነው እምነቴ ድሉ ነው ሕይወቴ የባለት ጎዳና ተከተው ጓዶች ባና የማክሰኞ ነሐሴ 16 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ምን ስም ቢያቆነጁ ሰይጣን መልአክ አይሆን። አደናጋሪው የኮሎኔሉ አገዛዝ አሜሪካ የሰጠውን አማካሪዎች ይዞ ህዝብን ሊያጭበረብር ሲጥር ሲነጋ ሲዋሽ ሲመሽ ሲተረተር 3 ዓመት በላይ ሆነው። ዶክተር ተብያለሁ ያለው በአጭበርብሮ መግዛት ሳይሆን አይቀርም የሚሉ ብዙ ናቸው። ስም ለውጥ በማድረግ ብቻ ይዘትን የቀየረ ሲያስመስል አጨብጫቢዎችን አግኝቷል። የብልጽግና ውጥንቅጥ ያው የኢህአዴግ ዶኬ ነው። ጫማ ምን ያህል ወርቅ ቢሆን ሁሌም ከእግር በታች ነው የተባለውን ያስታውሷል። ኦህዴድ ኦዴፓ ስለተባለ ከአውሬነቱ ጸረ ኢትዮጵያነቱ አልተላቀቀም። በአዴን ራሱን አዴፓ ስላለ እነደመቀም ሆነ ገዱ ከጸያፍ ከሃዲነት ሊርቁ ሊላቀቁ አልተቻላቸውም። ኮሎኔሉም የብልጽግና መሪ ነኝ ስላለ ከተነከረበት ወያኔነት ሊደርቅ ሊወጣ አልቻለም። በግል ስልጣን ጥም የጦዘ ዘረኛ ኦሮሞ ነው። ታዲያ ያማረባቸው መስሏቸው ነጋ ጠባ ስም ይቀይራሉ። ሁሉም ዜጋ ባንልም አብዛኛው የወያኔ ህጎችና ድንጋጌዎች አሁንም በስራ ላይ እንዳሉ ያውቃሉ። ከመጀመሪያውም ለሰይጣን አትስጠው ስልጣን ነው እንጂ ዲያብሎስን ሚካኤል ማለቱ ፋይዳ ቢስ ነው። ከቅርብ ጊዜ ወዲህ የተያዘው ፈሊጥ ደግሞ ወያኔን ጁንታ ማለት ነው። ይህ ስያሜ ለማደናገር እንጂ ምንም ይህ ነው የሚባል ማጠየቂያ እንደሌለው ግልጽ ነው። ጁንታ ማለት ራሱ ስህተት ነው። ቋንቋው ከመጣበት ቦታ ሁንታ ነው የሚባለው። ሁለተኛ ሁንታ ማለት የምርጥ መኮንኖች ስብስብ ቡድን ማለት ነው። ወያኔ በዚህ አይገለጽም። ደርግ በመጀመሪያው ወቅት ሁንታ ቢባል አግባብ ያለው ነበር። ወያኔ ማለትን ትቶ ሁንታ ጁንታ ማለት ምን አመጣው? ያው ኢህአዴግን ብልጽግና ያሰኛቸው አባዜ ነው። ወያኔ የኮሎኔሉና ጭፍሮቹ ድርጅት ሆኖ የቆየ ሲሆን ይህን ማረሳሳት ይፈልጋሉ። ወያኔ ጠላት ከሆነስ እንዴት ህጉን ቅዱስ ብላችሁ ቀጠላችሁ መባሉን አይፈልጉም። ጌታቸው ረዳ፣ ጻድቃን፣ ደብረጽዮን መቼም ስም አልቀየሩም። ወያኔ አይደለንም አላሉም። ስም ቀየራው ያስፈለገው ለኮሎኔሉ ነው። ምክሩም የመጣው ከአሜሪካ ቅጥረኞች አማካሪዎቹ ነው። መልእክቱ ምንድነው? ህዝብን ምን ሐሰትን ሐቅ ብሎ ስለማሳመን ነው። ኮሎኔሉ የወያኔን ስርዓት ጠብቆ በየመስኩ የቀጠለ በመሆኑ ውጊያ የገጠማት ኢትዮጵያን የኔ ድርጅት አይደለም ማለትን ይፈልጋል። ስለዚህም ጁንታ የሚለው አውሬ ፈጠረና መጋዣዎቹ ይህንንም በየሬዲዮና ቴሌቪዥን እንዲያሰራጩ አደረገ። ጅሎቹም ተቀብለው ጁንታ ጁንታ ማለቱን ተያያዙት። የተሰጣቸውን ጸረ አማርኛ ቃል ማናፈስን እንደ ስራቸው የቆጠሩት ጥራት ነጠቆች ጁንታ ስንል ለመሆኑ ምን ማለታችን ነው ብለው አዙረው ሊያስቡ ሊመለከቱ አልቻሉም። ኮሎኔሉ በሰጣቸው እዝ መሰረት ለፈለፉ፣ ተቀወጡ፣ ተመደረኩ፣ ቅቡል
ሆነ ብለው አጓሩ። ዘመንን በሚል አጓጉል ድንቁርናን አስፋፉ እንጂ ሐቅን ደመሰሱ እንጂ። ራሱን ብልጽግና ያለው ጉድ በቡትቶ ጭምብል ቀፋፊ ፊቱን ሊሸፍን የሞከረ ነው። ሰው በምክር በሂስ ይለወጣል፣ ይሻሻላል ብለን ለማመን ብንከችልም ተጨባጭ ሁኔታ ግን በሀገራችን ሕዝብ ካልተለወጠ የይዘት ለውጥ ዘበት እየሆነ አስቸግሯል። ታጥቦ ጭቃ እንዲሉ ነው። እነጫሚሶን ክህደቱን ወዲ ነጋን ነጋ ጠባ ማቀፉ ውሎና ልምድም ሆኗል። ምክር ተቀባይ ሲያጣ ወደ ባለቤቱ ተመልሷል ማለትም ያስደፍራል። ሀፍረት ሲያከሳቸው ሲያመነምናቸው አላየንም። ቦርጫቸው እንደ ከበሮ ሲወጠር እንጂ የጀነራሎቹ ሳይቀር ቅሌት ተመችቷቸዋል። ውርደት ተስማምቷቸዋል። አይነ ህሊናቸውን ይሁነኝ ብለው አጥፍተውታል። ችግሩ ታዲያ የሃይማኖት መሪዎችን ሳይቀር በክሏቸው ግፍ ሲትረፈረፍ፣ ንጹህ ሕፃናት በሰው ጭራቆች ሲገደሉ፣ ቤተ እምነቶች ሲቃጠሉና እነ ላሊበላ ሳይቀር ሲዘረፉ ሲመዘበሩ ትንፍሽም ለማለት ህሊናም ድፍረትም አላገኙም። አንድ ህዝብ በጅምላ ለፍጅት ሲታጭ ኃጢአት ሐራም ሊሉም አልቻሉም። የጉድ ዘመን በሚል ብቻ የሚታለፍም አይደል። መሰረታዊ ድክመት፣ ስህተት አልፎም ወንጀል ነው። የባለባታዊው ስርዓት ፊውዳሊዝም በተለይ ሰፍኖ በነበረባቸው አካባቢዎች መንግስት የተባለውን ሰይጣናዊ ኃይል ተንበርክኮ መቀበልን ባህል አድርጎት ቆይቷል። ተከተል አለቃህን ይሉ የለ፣ ንጉሥ አይከሰስምስ ይባልስ የለ። አቅምን አውቆ መኖር ታላቅ ችሎታ ነው ብለው አዘፍነውስ አልነበረም? ይህ አስተሳሰብ ቀይዶ የያዘው ህዝብ ሙሉ ጎተራ ተንተርሶ በረሃብ ይሞታል። ያለፈውን አስከፊ የረሃብ ጊዜ ያስታውሷል። ግፍ በህዝብ ላይ ሲፈጽሙ የታዩትና የሚታዩትን ገዢዎች ዲያብሎስነት ክዶ መልአክ የማለቱም እርኩስ ዝንባሌ ከዚህ ይሰረጻል። አብዮት ብሎ የታገላቸው ትውልድም አልቆ ቀሪ የሆነው የደርግ ርዝራዥና ባንዳ ዘረኛ የምሁር ጥርቅም ነፍሰ ገዳዩን ኮሎኔልና የሥርዓቱን እንፉዞች ሲያወድሱ ስንሰማ 4 ዓመት ሊሆን ነው። መንግስት የተባለው ገዳይ ልኮበት እየፈጀው ለጉዳዩ ተንበርክኮ አቤቱታ ማሰማትን ታዲያ ምን አመጣው? የአማራው ልዩ ኃይልና ሚሊሺያ እንዴት ከዘረኛ ጠላቶቹና ከሀገር ሻጮች ትዕዛዝ እንደሚጠብቅ እንደሚቀበል ማስገረሙ አልቀረም። ህዝብ ክብሩን፣ ህልውናውን፣ አገሩን ለመጠበቅና ለማስጠበቅ ማመጽ ግዴታው ነው። አመጽ አብዮት ደግሞ ጨቋኞች ላይ፣ መንግስት ተብየው ላይ፣ አምባገነኖች ላይ የሚደረግ ነው። ወገን እየተስተዋለ አይነ ጥላው ይገፈፍልን። በጠላቶቻችን ላይ በጋራ እንነሳ። ኢትዮጵያዊነት አሸናፊ ይሁን። ተደጋግፎ ባላ ጎጆ ሲያቆ የናት ቤት ሲፈቃ ይዛለኝ አንተ ትብስኔ ሁሉም በየፊናው ከዋለበት ጎራ ካለበት ሲነቃ ይዛለኝ እምባዋን አፍስሳ የወላድ መካነኝ ብላ ስትጠራ ይዛለኝ ልጇ ሲደርስላት አለሁልኝ ሲላት ጎንበስ ቀና እያለ ብድሯን ሲከፍላ ጀንበር ካለች ሩጥ እናት ካለች አጊጥ በእናት አትፈለግ በሀገር ተደሰት ያለ እናት የበሉት ያለ አጋር የጠጡት አይሆንም ሰውነት
ባይልም ካንጀት ማንደና ማንዳገር የት ይገኛል ስጦታና ማገር ማንደና ማንዳገር የት ይገኛል ስጦታና ማገር Zalengo ura, zalengo ura, Yinate ule eta, yagere zita, kalem sako. Yinate ule eta, yagere zita, kalem sako. የማክሰኞ ነሐሴ 25 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ውሸት ተከምሮ እብደትን አከለ። መቼስ ማልጎድን እንዲሉ ከጦርነቱ ጋር ከአገዛዞቹ ጋር ውሸትና ቅጥፈትን ስንጠብቅ ከርመናል። እነሱም አላሳፈሩንም። እብደት ይሆን እስክንል ድረስ ውሸት ሲሰንቁና ሲያጎርሱንም ከርመውብናል። የጤፍ ዋጋ ሲንር ሲወደድ የውሸት ዋጋ ግን ጥንቡን ጥሏል። ሕዝብ ስለ ሀገሩ ሐቁን የማወቅ መሰረታዊ መብቱን ከተነፈገ 50 ዓመታት አልፈዋል። ወያኔ በመግለጫና በወረቀት ላይ የኢትዮጵያ ጦር ይባል የነበረውን 2 ዙር ጨርሶት እንደነበር አልረሳንም። የኮሎኔሉም አይተናነስም። ነጋ ጠባ ይደመስሳቸዋል። ነጋ ጠባ አዳዲስ ቦታዎችን ይይዛሉ፣ ጉዳት ያደርሳሉ። ወያኔ በኮሎኔሉ እቅድ ያጣ ጦርነት ተጠቅሞ በሰፊው ፍጅትና ግድያ ሲፈጽም የነሽመልስ መንጋ ደግሞ በጓዳ በግርግር አማራውን በወለጋ በሸኔ ሽፋን ይፈጃል። ይህን ሁሉ እየሆነ የለየላቸው ከሃዲዎች ሜንጫ መግዣ፣ ቤተክርስቲያን ማቃጠያ፣ ወገንን መጨፍጨፊያ በዚያ ሽፋን ይረዱታል። ህሊና ቢስ ተራ ጉማሬዎች። ለሽግግር መንግስት ዛሬም ምትክ የለውም። ከሁሉም የተውጣጣና አገርን ሊያስታርቅ ሊታደግ የሚችል ማለት ነው። በውይይትና በስምምነት ማለታችንም ነው። የምርጥ ምሁሮች መንግስት ማለታችንም አይደል። በአሁኑ ጊዜ በተለይ ባንዳና ከሃዲው ሁሉ አክቲቪስት፣ ቴክኖክራት፣ ዶክተር፣ ፕሮፌሰር የሚል ጭምብል አጥልቆ ሊያወናብል የተሰማራ በመሆኑ የህዝብ ውክልናን ለዚህ ክፍል ብቻ አሳልፎ መስጠቱ ከባድ ስህተት ይሆናል። በመላ አፍሪካ የታጋይ ምሁሮች ሚና ተሰርዞ የህዝብ ፍጅትን መሪዎችና አካሄጆች በሩዋንዳ ኢንተርሃምዌ፣ በሶማሊያ የጦር አበጋዞችና አልሸባብ፣ በአልጄሪያ እስላማዊ ግንባር እነ ሴሌካና የዩጋንዳው ኮኒ፣ የኢትዮጵያው ቄሮ መንጋ አለቃዎች፣ የአፍጋኒስታን ታሊባን ወዘተ ምሁር ተብዬዎች ሆነው ይገኛሉ። በሀገራችን ኢትዮጵያ ጋኖች ያለቁና ምንቸቶች ተተኩ ሆነና ለታቦት እምባጮም ቆረጦኝ ሲል ማድመጥ ተገደናልና ቡከኖች፣ ባንዳ ምሁራን፣ ዘረኞች የጀግና ትውልድን ታሪክ አሸናክለው በርዘውና ከልሰው የጥፋት ጎራ አባወራዎች ሆነው አሉ። ዶክተር ተስፋዬ ደበሳይ ባልንበት አፍ ዶክተር ደብረ ጽዮን መሰል ዘረኞችን መጥራት ለምደናል። ጀግናና ህዝባዊ ሽምቅ ተዋጊዎችን አድንቀን አራያ እንዳላደረገን ሁሉ ቪየትናም ሳይሆን ታሊባን የአሜሪካ ቀጭ ሆኖ ሲወደስ መስማትም ተገደናል። ዓለም በእርግጥም ተቀይሯልና ይህን በእይታችንና በግንዛቤ በማስገባት ትግላችንን መቃኘት የግድ ይሆናል። የሽግግር ሂደት መንግስት ስንል ህዝባዊ መሰረትና ይዘቱን በጮሌዎች ሳናሰርቅ ሳናስረክብ መሆን አለበት። የአፍጋኒስታን ህዝብ እንደኛ መከራ በመከራ እየተተካ ይቀጠቀጣል። የታሊባን ጭፍን አምባገነን አገዛዝ ሊሰፍንበት ባሰፈሰበበት በአሁኑ ጊዜ ከተካሄደው ትግል ተረጋግጦ የምናገኘው ሀቅ አለ። አንደኛ ጸረ ህዝቦች ምንኛ ቢታጠቁና የራሳቸው ልዩ ኃይል ቢመሰርቱ ውሎ አድሮ በህዝብ ትግል ተሸናፊ ይሆናሉ። ሁለተኛ ኢምፔሪያሊዝም ውሎ አድሮ የወረቀት ነብር ነው። አሜሪካ 20 ዓመት የሰው ሀገር ወሮና ስንት ጥፋት አድርሶ በመጨረሻ ጭራውን ቆልምሞ መሮጥ ተገዷል።
ህዝባዊ ዓላማ ያለው ትግል ቢገጥመውማ ሊቋቋም የሚችል አይደለም። በሌላ አነጋገር አሜሪካን መቃወም መጋተር አይቻልም በሚል እጅና አገርን አሳልፎ መስጠት የግድ አይደለም ማለት ነው። ባንዳነት፣ ጦርነት ዛሬም ብልህነት አይደለም ማለት ነው። እፍ ያለ ክህደት፣ ቡከንነት እንጂ። የኢትዮጵያ ህዝብ በሀገሩ ጠላቶች ላይ ድልን ይቀዳጃል ብለን በሙሉ አፍ የምንናገረውም ይህን በመገንዘብ ነው። ጠጣሩ እንዲላላ የላላውን ወጥር ነውና በህዝብ ጎራ የተከሰቱትን ድክመቶች እና ጉድለቶች በደርግና ወያኔ የመጡብንን ማስወገድ መቻል ይኖርብናል። ንቃት፣ ድርጅት፣ ህብረትና ቆራጥ ትግል ብንል ጉዳዩን ጠቅለል አድርገን እንጨርሰዋለን። በእነዚህ መስኮች አዳክመውናል፣ ከፋፍለውናል፣ እንዳንደራጅም በየፈርጁ ዘምተውብናል። ቀዳዳ እምብርቶች የህዝብ ጦርነት ሰልችቶታልና ሰላማዊ ትግል በሚሉ ሽፋኖች የፈጸሙብን ደባ ትጥቅ ማስፈታት ነው። የኢትዮጵያ ሰብአዊ መብት ኮሚሽን የኮሎኔሉ የራሱ ማደናገሪያ ነው። ህዝብ እየተፈጀ ኮሎኔሉ መናፈሻ ከፈትኩ ብሎ ይዘባነናል። ችጋርና የፍትህ እጦት በጨረሰው ህዝብ ላይም የጦርነትና ፍጅትን እሳት ሰደውበታል። ብዙ ቢደሰኩሩም ቢዋሹም ዴሞክራሲ ያው የድብቅ ልጅ ሆናለች። ደብዛዋ ጠፍቷል። ካለፈው እንሻላለን ቢሉም በተጨባጭ የባሱ እንጂ ሌላ ሆነው አይገኙም። በጊዜው እንዳይጠብቅ ወይኔ ሞኙ ሲል ይኖራል። የተነገረውን አልሰማ ብሎ ፋሽስቱን ዘረኛ ሙሴያችን ሲልም ተደምጧል። ስንትና ስንት ንጹህ ወገን በመንጋቸውም ከታረደ በኋላ መደናገሩ መቀጠሉን እያየን ነው። ንቃት የት አገር ሄድሽ? ድራሽሽስ የት ሆነ? ህብረትም እንዲሁ። ድርጅትማ የሰካራም ውጥን ከሆነ ዓመታት አልፈዋል። ስንት ቡድን ቆመ ተብሎ ዜናው ሳይዳረስ ፈረሰ። ንቃት፣ ህብረት፣ ቆራጥ ትግል ከወሬው ቀነስ ከተግባሩ ጨመር ሊሆን ይገባዋል ማለት ነው እንጂ ከተከዜ አርባ ምንጭ በነጋው ገባ እንዳሉን አንድ የምትሃት ጦር መሆን መሞከሩን ማቆም አለብን። ማጥቃትና ማፈግፈግ፣ ድልና ሽንፈት፣ ሽሽትና ወደፊት መግፋት፣ አገር ወዳድነትና ክህደት፣ ባንዳነት፣ ዘረኝነትና ኢትዮጵያዊነት ለየቀል ናቸው። መደናገሩ ያብቃ። ሰዎቹ በውሸት አብደዋል፣ ጨርቃቸውን ጥለዋል። አንከተላቸው። ዘረኛውን አገዛዝ በሁለገብ ትግል እናደባየው። ኢትዮጵያዊነት ያሸንፋል። Let us go, let us go, let us go, let us go,
የማክሰኞ ሐምሌ 20 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ክዶ ከመሟገት አምኖ መረታት። ይህን አባባል ዘረኞቹና መንጋቸው የሰማው አይመስልም። ቀን ተሌት የሰሩትን የተናገሩትንም መካድ ልምዳቸው ሆኖ ይታያል። በህዝብ ደረጃ ደግሞ ወሬ ሲነግሩህ መላ ጨምር የተባለውን ከዘነጋ ዓመታትን ስላሳለፈ ነፋስ እንደገባ ገለባ ሆኖ ግራ ቀኝ ሲያላትሙት ሲያደናግሩትም እየታዘብን ነው። ኢትዮጵያን ማን ጎዳት ብለን ስንጠይቅ ከዘረኞቹ ባሻገር የተጃጃለው ህዝቧና አድርባይ ምሁሮቿ የሚል ምላሽ መገኘቱ አይቀሬ ነው። ሲዋሽ ሲሟሽሽ ያለውን አገዛዝ እምነት እየሰጡ ጉዳትን በህዝብ ላይ እያመጡ ያሉት ጥቂቶች አይደሉም። ዛሬ ሐቁ ሲነገር አላማጣ፣ ኮረም፣ ማይጸምሪ ወዘተ በወያኔ እጅ ወድቀው እንዳሉ እየታወቀ ኮሎኔሉና ጭፍሮቹ ግን አስመልሰናል ዘፈንን ያጮሁብናል። ባላቸው የአማራ ጥላቻ ልዩ ኃይሉና ሚሊሻውም በኮረም ራያ ማስጨረሳቸው እንደገና በቂ መረጃ የሆነ አናይም አንሰማም ያሉ ጥቂቶች አይደሉም። ኢትዮጵያን አጥብቀው ይጠላሉ፣ ውርደት ቅሌቷን ይፈልጋሉ ስንል አላምን ላሉት ደግሞ የዘንድሮው ኦሊምፒክ ሲከፈት የኢትዮጵያ የተለመደ ሸማ ልብስ ላለማድረግ በሚል ምንኛ እንዳዋረዱን ማየቱ ብቻ ይበቃል። ኮሎኔሉና አገዛዙ ጸረ ኢትዮጵያ ናቸው። የኮሎኔሉ ኢትዮጵያዊነት አፍአዊ ብቻ ነው፣ የገለማ ፕሮፓጋንዳ። ኢትዮጵያን ይጠላል፣ ውርደቷንም ሁሌም ይመኙላታል። መረሳት የሌለበት ሐቅ ይህ ነው። በኢትዮጵያ ይቅርታ ተሳስቼ ነበር ማለት የተለመደ አይደለም። ነቃን ያሉ የፖለቲካ ሰዎች ሳይቀሩ ምንም አላጠፋንን ማለት ይቀናቸዋል። ይህ በእንዲህ እንዳለ ደግሞ ጥራዝ ነጠቁ ኮሎኔል የማያውቀው ነገር በዚህ ዓለም ላይ የለም። ክዶ መሟገት ልምድ ነው፣ ውሸትም ተለምዷል። ኮሎኔሉ ራሱ ስንቴ ዋሸ፣ ስንቴ ካደ፣ አልሰማሁም አልነበርኩም ማለቱ ቋንቋው ሆኖ ከርሟል። ባድሜን ወዘተን አስረክቦ አታንሱብኝ እንዳለ ነው። ሻዕቢያን ጋብዞ ፍጅት አምጥቶ ሻዕቢያም የለም ሲለን ከርሟል። ሉዓላዊነትን አሳልፎ ሰጥቶ የለም ለአገር ቆሜያለሁ ብሎ ሊያሳምነንም ተጨርጭሯል። ከዘበኛ እስከ ሚኒስቴር ብሔሩን ሾሞ እያለ ዋሻችሁ ሲለንም ተደምጧል። ከቡራዩ እስከ አጣዬ ፍጅትን አዞ እኔ አይደለሁም ብሎ ክዷል። ደጋፊዎቹ ግን እሱ አይደለም ተከታዮቹ እንጂ ስንቱን ይቆጣጠር ብላችሁ ነው ብለው ማጠየቂያ ሊደረድሩለት ሲጠሩም ታዝበናል። በተለይም በአዲስ አበባ ደርግም ወያኔም የተከሉትን የግለኝነት ዛፍ አገር ሞልቷልና አገር እየደማች አድኑኝ እያለች እየጮኸች ልጆቹ ወደ ከርስ መሙላቱና ኑሮ የሚሉትን ማሸነፉ አድልተው ኢትዮጵያን ረስተዋል፣ አስበልተዋል። በጎንደር ራሱ ሰላም መረጋጋት የለም። እንደ ናይጄሪያ የታክሲ ተሳፋሪ ተጠልፎ ክፍያ ካልመጣ ሰው ይገደላል። ቅማንት በሚል ወያኔን አግዘው ተኩሱን ሲያንጣጡት ወያኔ አጅቧቸው መጣ የሚል ስጋትን መከሰቱ የሚታይ ነው። በአማራው ልዩ ኃይልና ሚሊሺያ ላይ ልዩ ሻጥር ተደርጎበት የደረሰው ጉዳት ያልበቃ ይመስል የለየላቸው ጠላቶቹ እነ ስዬ አብርሃ፣ ታምራት ላይኔ፣ ሌሎች እቅፍ ቅል ባንዳዎችን ይዘው ሊጎዱት ተነስተዋል። ቱርቂብ ቢሉም ወደ ሰሜን ይዘምታል የተባለው የቄሮ መንጋ ከወያኔ ተደባልቆ አዲስ አበባ ላይ መመለሱን መዝመቱን እንደሚመርጥ ምንም ጥርጥር የለውም። ፕሬዝዳንት የተባለችውም በኮሎኔሉም በደመቀ መኮንንም ተጠምዳ ችግር እየገጠማት ያለች ብትሆንም ዝና ፍለጋው እግሯን አስሯት በጸረ ህዝቡ ዲያቆን ወይም ህዝብን በካደችው ብርቱካን መተካትን እየጠበቀች ነው ተብሏል። የኤምባሲዎችን መዝጋት ተንኮልም ሁሉን አባሮ ሲሰለጥኑ በቆዩት የኮሎኔሉ ኦሮሞ ካድሬዎች ሙሉ በሙሉ ለመተካት ነው ተብሏል። የኮሎኔሉ አገዛዝ ቀውስ መግባቱ የሚጠበቀው ነው የቆየ ነው። በጦርነቱና ግድቡ ሰበብ ከባለ ሀብቶች ሚሊዮኖች ዶላሮችን አግኝቷል። ሰማዕት ለሆኑ ወታደሮች ቤተሰቦች ቤታም ሲሰጥ አልተደመጠም። ወደ ውጭ ሀገሮች ተጉዘው ሱቆች፣ ግሮሰሪዎች የሚከፍቱት፣ ቪላዎችን የሚገዙት፣ ኦፓል የሚሸጡት ከበርቴ ወጣት ኦሮሞዎች ለማንስ እየሰሩ ናቸው? ሙስናው ደርቷል። ከወዲሁ አገዛዙ በስብሷል። አዜብም 6 ኪሎ ባለው ቪላዋ ሆና ተንደላቃ እየኖረች ነው። ጦማዳሪው ቁጥሩ እጥፍ ድርብ ሆኗል። ጊዜ ለዱራዳሪው ሆናለችና
ጥምጥም የቆለለው ሁሉ ቄስ ካህን አይደለም እንደሚሉ ራሱ ላይ ዶክተር ፕሮፌሰር የሚል ታፔላ የጫነ ሁሉ እንኳን አገር ወዳድ ተራ ምሁርም አይደል። ጥራዝ ነጠቅነትን በአገር አቀፍ ደረጃ ያመረተው ኮሎኔል ዋና አጀንዳው ተልእኮው አማራውን እንደ ህዝብ ማንበርከክ ነው። ጭንቀ ሲመጣ ኢትዮጵያዊ ነኝ በሚል የሚንጣጣው ወዶ አይደለም። ህዝብን አደናግሮ ሊማግድና ይበልጥ ሊያስጠቃ ነው። አሰልጥኖ በመቶ ሺዎች ያኖረው ልዩ ኃይል ኮማንዶና ሚሊሻ የሚጠብቀው መላውን የአማራ ከተማና መንደር አጣየን ለማድረግ ነው። ኢህአፓ ብሔረተኛውን እንዴ አማራ አለ በሚል ሊተቹን የሚፈልጉ አሉ። ኢህአፓ ከስሙ ጀምሮ በተጨባጭ የታገለው ለመላ ኢትዮጵያ ነው። ሁሉንም በስሩ አሰልፎ የውስጥም የውጭም ጠላቶችን ሁሉንም ገንጣዮችና ፋሽስቶችን በቆራጥነትም ታግሎ ከፍተኛ መስዋዕትነትንም ከፍሏል። የዘንድሮ ፍጅት ብሔር ለይቶ አማራ በሚል ነውና ይህን አድበስብሶ ማለፍ የሚቻል አይደለም። አሁንም ኢትዮጵያን ለመታደግ ጠላትን መሪ አድርጎ መነሳት ሳይሆን ጠላትን ለይቶ በማጥቃት ነው። ትውልድ ትውልድን ሲተካ ካለፈው ተምሮ ይበልጥም ጀግና አገር ወዳድ ሆኖ ይገኛል እንጂ ግዳጁን የትየለሌ እየረጋ አገሬ እምብርቴ ሆዴ እንዲል አይጠበቅም። ድክመቱንም ለመሸፈን ለአገርና ለድሃው ወገናችን ሲል የተሰዋውን ትውልድ ታሪክ ማቆሸሽም የለበትም። የመከራ ሌሊት የሚያልቀው በህዝብ አገር አድን ትግል ብቻ ነው። ኢትዮጵያን አንልቀቅላቸው። ድል ለኢትዮጵያዊነት። Thank you.